ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርብ ያለው እስከ ፍጻሜው አብራችን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጣቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጠናል ያላቸው መረጃዎች ዋና ዋና ነጥቦቹም በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ሆኖኛልና አመሰግናለሁ። ዛሬ ኻሜኒ በአውሮፓውያኑ 1939 በኢራን ሁለተኛው ትልቁ ከተማ ማሽሃድ ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱ 8 ልጆች መካከል ሁለተኛው ልጅ የሆኑት ኻሜኒ አባት በኢራን ዋነኛ የእስልምና ቅርንጫፍ የሆነው የሺዓ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንት መሪ ማን ነበሩ? በኢራን አብዮትና በጠቅላይ መሪነት ውስጥ ምን ሚና ነበራቸው? ከየትስ ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ? በቅድሚያ ላይክ፣ ሰብስክራይብ ያድርጉ። ለቻናሌ እጅግ ጠቃሚ ይሆናል። የእርስዎ በጎ አስተዋጽኦ በጣም ከፍተኛ በመሆኑ ከልብ አመሰግናለሁ። በዝርዝር የምታደምጣቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። ከፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣይ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። አያቶላ አሊ ኻሜኒ ከልጅነት እስከ የህልፈት ዘመናቸው በአውሮፓውያኑ 1979 የተካሄደው የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት በላይ ኢራንን መንግስት ዋነኛ ስልጣንን ተቆጣጥረው የቆዩት አያቶላ የሚባሉ መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላ ሩሆላ ኻሜኒ በስልጣን መንበር ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎም ከ35 ዓመት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት አያቶላ አሊ ኻሜኒ መገደላቸው ተነግረዋል። እስራኤል ከምድረ ገጽ እንድጠፋ ይፈልጋሉ ስትል የምትከሳቸው ኻሜኒ ለማጥመድ ለአስርታት ስታደባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥም ከታዋቂ የኒውክሌር ሳይንቲስት አንስቶ ወታደራዊና ፖለቲካዊ ባለስልጣናትን እንዲሁም በጥብቅ ሲጠበቁ የነበሩት የሐማስ መሪ እስማኤል ሐኒዮን ጨምሮ ኢራን ውስጥ መግደል ችለዋል። ጠቅላይ መሪው ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። ቅዳሜ ጠዋት የካቲት 21 ቀን 2018 ዓ.ም ኢራን በሚገኘው የአያቶላ አሊ ኻሜኒ መኖሪያ ላይ በፈጸመችው ከባድ ጥቃት መገደላቸው ተረጋግጧል። አያቶላ አሊ ኻሜኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ህይወትን አያውቃትም። ኻሜኒ ሽኩቻ በበዛባት የኃይል ማዕከል ላይ ተቀምጠዋል። ማንኛውም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣን አላቸው። ኻሜኒ የሀያሉ የኢራን እስላማዊ አብዮት ዘብ ጓድን የሚያጠቃልል ጦር ኃይሎች ዋና አዛዥ እና የሀገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። የህፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎች የሃይማኖት መሪዎች ሁሉ ስራው መንፈሳዊ ባልተናነሰ መልኩ ፖለቲካውንም ነበሩ። አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራኑ ንጉስ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይንም በእስር ቤት አሳልፈዋል። ከ6 ጊዜ በላይም በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቃይና በአካባቢያቸውን ትተው እንዲሰደዱም ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላ ሩሆላ ኻሜኒ የዋና ከተማይቷን ቴህራንን የጁምዓ ሰላት መሪ አድርገው ሾሟቸዋል። በ1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላ ኻሜኒ ምትክ ሆኖ በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመርጠዋል። የአራት ወንድ ልጆች ሚና አሊ ኻሜኒ ብዙም ከኢራን የማይወጡ ሲሆኑ በማዕከላዊ ቴህራን በሚገኘው ግቢ ውስጥም ከባለቤታቸው ጋር የተቆጠበ ህይወት ይመራሉ። አትክልት መንከባከብና ስነ ግጥምን እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ እድሜያቸው ሲጋራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ኻሜኒ ከባለቤታቸው ማንሱሬ ሆጃስቴ ባቂርዛዲ 4 ወንዶችና 2 ሴት ልጆችን በጥቅሉ
6 ልጆች አሏቸው። የሆሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታዩም። ስለዚህም ስለ ልጆቻቸው የግል ህይወት ያለውን ተረጋገጠና ይፋዊ መረጃ ውስን ነው። ከአራቱ ልጆች መካከል ሁለተኛው ሙጃታብ በይበልጥ የሚታወቀው በአባቱ ዙሪያ ባለ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሙጃታብ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ጉላም አሊ ሃዲዳ አድል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርተዋል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆኑ የቋም የሺሃ እስልምና መንፈሳዊ ትምህርት ቤትም ጀምረዋል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረትን ባያገኝም በአውሮፓውያኖቹ 2000ዎቹ አጋማሽ ላይ ሙጃታብ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆነዋል። ሙጃታብ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ መህዲ ካሩቢ ለአያቶላህ አሊ ሆሜኒ በጻፉት ደብዳቤ መሐመድ አህመድ ነጃድ ለመደገፍ ከመጋረጃው ጀርባ ጣልቃ ገብተዋል በሚል ክስ ስለቀረበበት ነው። ከአውሮፓውያኖቹ 2010 ጀምሮም በእስላማዊ ሪፐብሊክ ውስጥም ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎቹ እንደሚያመለክቱትም የሆሜኒ ተተኪ ለመሆን ተመራጭ መሆን ሲነገር ቆይቷል። አንዳንድ ኦፊሴላዊ ምንጮችም ግን እነዚህ መላምቶች ውድቅ አድርገዋል። አሊ ሆሜኒ ንጉስ ባለመሆናቸው ዙፋናቸውን ለልጆቻቸው በቀላሉ ማስተላለፍ ባይችሉም ሙጃታብ በሀገሪቱ ህገ መንግስት አካላት ላይ የበላይነት ባለውና በከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ሆሜኒ የቤተሰቡ ደግሞ የአሊ ሆሜኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑ የአዚዛልሃ ሆሻቫጋት ልጅ ነች። በ1980ዎቹ የኢራን ኢራቅ ጦርነት ወቅትም ሁለቱም ሙስጠፋ እና ሙጃታብ በጦር ግንባር ተሰልፈው ነበር። ሶስተኛው የአሊ ሆሜኒ ልጅ መሱድ የሚባል ሲሆን በአውሮፓውያኖቹ 1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂ የሃይማኖት መምህር ሞሆሳን ሃራዚ ሴት ልጅ ሱዛን ሃሪዝ ጋር ትዳር መስርተዋል። መሱድ ሆሜኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝብ ዘንድ ስለ እሱ ብዙም በይፋ የሚታወቅ ነገር የለውም። ቀደም ሲል የአባቱን ስራዎች የሚቆጣጠረውን እና ለአያቶላህ ሆሜኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራው ቢሮ ይመራ ነበር። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናከር ኃላፊነትም ነበረበት። የቤተሰቡ ትንሽ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ ሶስቱ ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማይታወቅ ሲሆን በ1979 የአብዮቱ በፊት አብዮታዊ የሃይማኖት መምህራን በገንዘብ በመደገፍ የሚታወቅ ሀብታምና ተደማጭነት ያለው ነጋዴ የመሐሙድ ሉላቺያን ልጅ ነች። መይሳም ከወንድሙ መሱድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራ ውስጥም ተሳትፈዋል። የአያቶላህ ሁለት ሴት ልጆች። ስለ አያቶላህ አሊ ሆሜኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሹር እና ሁዳ በእድሜ ትናንሾቹ የቤተሰብ አባላት ሲሆኑ ሁለቱም የተወለዱት ከ1979 አብዮቱ በኋላ ነው። ቡሻር የተወለደችው እንደ አውሮፓውያን አቆጣጠር በ1980 ሲሆን የሆሜኒ የጽህፈት ቤት ኃላፊ ከሆነው የጉላም ሆሴን መሐመድ ፓዮ ጋያን ልጅ የሆነውን መሐመድ ጃቫድ መሐመድ ጎላፒዮ ጋያኒ አግብታለች። የመሪው መጨረሻ ልጅ የሆነችው እና በ1981 የተወለደችው ሆዳ በኢማም ሳዳቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መሳሃብ አልሆዴ ባጋርካኒ ጋር ትዳር መስርታለች። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በእግር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።